ቤቲ የላከቻት የእጅ አዙር ሰራተኛ እንግዲህ ዛሬ ስራዋን አጠናቃ ብሯስ እንዲከፈላት ስለፈለገች ለቤቲ ደውላ ለልጆቼ ብሩን አላስገባሽልኝም እንድታስገቢልኝ እፈልጋለሁ በአስቸኳይ አስገቢልኝ እያለች ትደውልላታም። ግን እቺ ቆቅ እየነቃችብኝ ነው፣ አንቺ የገባሁበትን ጣጣ አላወቅሽልኝም እና እኔ ግን አደርገዋለሁ አይዞሽ። ቤቲ ደግሞ ገንዘቡን ፈጽሞ ካልሰራች እንደማትሰጣት ከዚህ በፊትም ነግራታለች። ቢሆንም ግን በልጇ በሽታም እያስፈራራቻት ስለ ልጇ መጥፎ ነገር እየተናገረቻት ትገኛለች። በዚህ አጋጣሚ ስልኩን እንደያዘችው ጽናት ትደርስበታለች። ምን ሆንሽ? ጉልበትሽ ተብረከረከ፣ ደረትሽ ሊደርስ እኮ ምንም አልቀረው፣ የተናገርሽውን እኮ ሰምቼሻለሁ፣ ዋጋዋን እሰጣታለሁ ስትይ ሰማሁሽ ስትላት ዋጋውን ሰጣታለሁ ጎረቤቴን ሳማ ነው የደረሽብኝ እያለች ትላለች። በዚህ መካከል እንግዲህ ቤቲ ደግሞ ቪዲዮ ፎቶግራፉን ያነሳችውን ልጅቷን እንግዲህ የእሱንና የጽናትን በፖስታ አሽጋ ቤት ውስጥ አስወርውረዋለች ማለት ነው። ያን ደግሞ እሷን ፖስታ ላይ አሳጥባ እንግዲህ ስትልከው ቀጥ ብላ ወደ እሱ ወደ ኪራ ስትሰጠው ኪራ ሚያይና ይደነግጥና የት አገኘችው እንዴት መጣ ሲላት በር ከፈት ሳደርግ ወድቆ አገኘሁት፣ ምናልባት ጎረቤት ነው ብዬ እንደውም ንፋስ ጥሎት ነው ብዬ ልተወው ነበር ስትለው እንግዲህ ይህን ነገር በፍጹም ጽናት መስማት የለባትም፣ እንዳትናገሪ ለማንም ትንፍሽ እንዳትይ ብሎ ያንን ፖስታ እንግዲህ ይዞ ወደ መኝታ ቤት እየሮጠ እየተናደደ ሄዷል። ምን ይሆን ያ የቀረጽኩላትን የጽናትን ፎቶ ይሆን ቪዲዮ የላከችለት ብላ አሰበችና ቀጥ ብላ ስልኳን ወደ ቤቲ ስትደውል ቤቲም አዎ ያን ፎቶን የላኩለት ምን አለ ስትሰጪው ስትላት በጣም ደንግጧል። ለጽናት እንዳትነግሪ ሲል ፖስታውን ይዞት ወደ መኝታ ቤት ገብቷል ብላለች። መጨረሻው ምን ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ጽናት ቀጣይ ፓርቲ ዘመተናል። ጽናት አሁንም ሁለተኛ ኪራ ልቧን እየሰበረው ይገኛል። ትላንትና ቃለ መሃላ በእናቱም የገባው ሰውዬ ዛሬ ቤቲን ሰጠት አድርጎ ቤት ውስጥ ይዟት መጥቷል። ከዚህ በኋላ ቤቲ መኖር የምትችለው እዚህ ነው ሲል ለጽናት ሲነግራት ጽናት ልቧ ተሰብሮ በጥፊ መታዋለች። በጥፊ ስትመታው ደግሞ እንዴት ባለቤቴን ትመቻለሽ? ይሄ ቤቴን የመሆኑን ረስተሻል እንዴ? ከዚህ በፊት እኮ ተመልሼ እንደምመጣ ነግሬሻለሁኝ እያለቻት ነበር። ጽናት ደግሞ ሰራተኛይቱ ስታዋራ የሰማውን አዳምጣ እቺ ሴትዮ ምንድን ነው ይቅር እየሳቀች እየቀለደች እኮ የምትናገረው ንግግር የዋዛ አይደለም። እኔ እቺን ሴትዮ በፍጹም አላመንኳትም፣ የሆነ ነገር አለ፣ ጊዜ ግን ይፈተዋል እያለች ብቻዋን መኝታ ቤት እያዋራች ነበረ። በዚህ መካከል እንግዲህ ክሩቤን መጥቶ ካጠገቧ ተቀምጦ እንግዲህ አንቺን የሰጠኝ ጌታ አንቺን አለማፍቀር እኮ በፍጹም ስንት ሰው የምትናገራቸው ነገሮች ዋዛ አይደሉም እያለች የተበሳጨች ነው። የሆነ ነገርማ አለ እያለች ነው የምትበሳጨው። እና ኪራ እንግዲህ መጥቶ ካጠገቧ ቁጭ ብሎ ነው እንግዲህ ምንድን ነው እየተባባሉ ስለ ፍቅራቸው ሲለዋወጡ እኔ እንግዲህ አንቺ እኮ በጣም የምትወደጂ ማንም ሊያፈቅርሽ የሚገባ ነሽ፣ ጽናትን የማፈቅር ካለ በጣም የተሳሳተ ነው ሲላት እንግዲህ ማሰልፍልሃለሁ ስትል አሳይሻለሁ ግርግራቸውን ሰባብሬ ነው የምሰድልሽ ብሎ ሲላት እኔ አንድ ኪራ ብቻ ነው የሚታየ ብለው ፍቅራቸውን እየተለዋወጡ እያሉ እሷ ደግሞ ቤት ግቢ ልታጸዳ እያለች ፖስታው ተወርሮ ወደቀ። ፖስታውን አንስታ ይዛ ገብታ ለኪራ ሰጠችው። ኪራም አየና ፎቶውን እንግዲህ በጣም ደንግጦ ለማንም እንደማትናገር ነግሯት እንግዲህ ገባ። ከዛ ቤቲ ደግሞ አጅሪት አንቺ ግን ምን ልከሽለት ነው? ፎቶውን ልከልሽ ነው እንደዚህ እሳት ለብሶ የገባው? ጉድ ነው፣ ለማንም እንዳትናገሪ ብሎኛል አለቻት። ከዛ እንግዲህ ተቃቅፈው አልጋ ላይ ተኝተው ጨዋታቸውን ደስታቸውን እያጣጣሙ እያሉ ነው እንግዲህ በዚህ መካከል እንግዲህ እያሉ ወይዘሮ ቤቲ ደግሞ መጣች። ከቤት መጣችና ምን አለ እንደታየው ምን ያደረገው ስሚ የኔን ገላ ትቶ የሷን ገላ ሲያቅፍ ዝም ብዬ ማመሰል መጀመሪያ ሳታወሪ እንዳትበትኝባት፣ ፎቶውን እበትነዋለሁ በሚዲያ እሷ ፍቅሬን ስበትነው ለእኔ አላሰበችም። እየለመነችኝ እኮ ነው፣ እየለመንኳት እኮ ነው ኪራን ወሰደችብኝ። እኔ ደግሞ እያስለመንኩኝ እሷን እጎዳታለሁ፣ በሚዲያ እለቀዋለሁ። ይሄ የእናንተ ጉዳይ፣ እኔ ግን የሚያሳስበኝ የልጄ ነገር ነው ብላ ሰራተኛ ትላታለች። ለገንዘቡን ለልጆቼ አስገቢልኝ፣ ለነውን በእኔ ጣዩ አያሳስብሽ ትላታለች። በለው እንደዚህ ስትመጻደቂ ለሀገር የምትዋደቅ መስሊም እኔ ስታዲያ ለሰው አይደለ የሚዋደቀው ለአንቺስ እየተዋደቅኩ አይደለ አለቻትና
ስሚ አሁን ከዛ በኋላ ድንገት ኪራ ውጥት ሲል አገኛት ማለት ነው ከሷ ጋር። እንዴ ምንድን ነው በሚስቴ ሳትመጣ ውጪ ሲላት፣ ኧረ እባክህ እና እኔ ስንት ጊዜ ሙሉ ለፍቼ ያገኘሁትን ዝና ያቺ ገረድ መታ ልትቀማኝ ነው። እኔ ግን በቀላሉ ያዝኩትን እንደማለቅ ታውቃለህ አለችው። እኔ መቼም ያንቺ ሁኝ አላውቅም። ለማንኛውም ሰላም ህይወቴን አትበጥበጭብኝ ውጪ። ኧረ እባክህ የኔስ ህይወት የኔስ 5 ዓመት የልፋቴስ ድካሜስ እናቴስ አባ ዘመዶች ውጪልኝ አላውቅም ብሎ እንግዳ እሺ ዱላ ነፍቆ ነበረ ሲላት፣ አሁን ጤነኛ ነሽ ግን በሽተኛ ነሽ ውጪ። አንተ ስትበሳጭ ነገ ምን እንደምታይ የነገውን ምንነት ሳቅ በላይ ነው የሚለውን ሰው አለችው። ከዛ በኋላ ገብቶ እንግዲህ ኪራ ስሚ ይህን ነገር ነግሬሻለሁ ለማንም እንዳትናገሪ አደራሽን እያለ ሲላት፣ ድንገት ጽናት ትደርስባቸዋለች። ምን እያላችሁ ነው ሲል፣ ማታ ዛሬ እራት ሰርቼ አንቺን ሳላቅ ልጋብዝሽ እያለ ነበር የሚያወራው ብለው ወሬውን እንግዲህ ቀየሩባት ማለት ነው። እሷንም እንግዲህ ውጭልኝ ብሎ አሰጥቷል። ሰራተኛ እናሰሪ ተስማምታችሁልኛል አለ ጽናት። አይ ምንም አይደለም ምግቡን ሰርቼ ላበላሽ ነው። ከዛ እንግዲህ መራዊትን ወረደና እባክሽ ጽናትን አደራሽን መራዊት አደራሽን እንዳትተይብኝ የተወሰነ ጊዜ ወጣለን ነው ጽናትን መቼንም እንዳትረሽብኝ አላት። ማለት የት ልትሄድ ነው አንተ ስትለው መራዊት እኔ የትም አልሄድም ብሎ እንግዲህ ቤቲን ቀጥሮ ሄዶ አንቺ ግን ጤነኛ ነሽ እባክሽ ከህይወቴ አትወጪም እባክሽ ውጭልኝ ከህይወቴ ብላት፣ በፍጹም ከህይወት ልወጣ አልችልም አለችው ማለት ነው። ከዛ ምን እንዳደረገችው አላውቅም። እዛ ቤት ውስጥ ገብቼ መግባት እፈልጋለሁ ስትለው ሰተት አድርጎ ይዟት ነው የመጣው። እኔ በንዴት የማደርገውን ስላለማላቅ እባክህ ተወኝ አለችው እና ከዛ በኋላ እኮ እኔ ቤትህ እንድታስገባኝ እፈልጋለሁ አለችው። እኔ ነኝ አንቺን ከቤት ማስገባሽ? ምን አይነት የተረገምሽ ሴት ነሽ አላት ማለት ነው። ጸይም ቀጠን ያልኩ የድስድስ ያለኝ ምን ትፈልጋለህ ብላ እናደደችው። የመስፈርትሽን እዛው የምትነግሪው ተናገሪ አላት። ከዛ በኋላ እንግዲህ ምን እንደተፈጠረ ሳይታወቅ ወደ ቤት ይዟት መጣ። የቤቴና ኪራይ ምንድን የተፈጠረ የምትነግረን ትችላለህ አለ መራዊት። ምን እያረክ ነው ኪራ አስተውለሃል አለ ጽናት። አዎ ቤቲ እና የኪራ ፍቅር እየተመለሰ ነው፣ አንቺ ዝም በይ ስትላት አፍሽን ዝጊ አለቻት። በቃችሁ አለሱ። ይሄ ቤት እኔ ነው አይደለ አለ። ስለዚህ ከዚህ በኋላ ቤቲ እዚህ ናት አለ። ምን አለ ናሆሜ። እና አዳሜ ከዚህ ቤት ሰወጣ ጨብጭበሽ ነበር ግን እንደምመለስ ነግሬያችሁ ነበር። አንድ ነገር ልንገርሽ፣ ከሱ ያንቺ ፈጣጣነት ሰይጣን ብሎ ነው ገፍትሮ የጣላት። ግን ምን አድርገሽው ነው? ቆይ ንገሪኝ እስቲ ምን ብለሽው ነው አንቺን ወደዚህ ቤት ያመጣሽ ብላ ጽናት ተናደደች። አሁን ባሌ ናፍቆኛል አቅፌው ልተኛ እባክሽ ስትላት መራዊት በንዴት እያየቻት ነበር። ጽናትን በቃ ራሷን ይዛ ዋለች ማለት ነው። አይዞሽ የት ነው የምትሄጂው አይዞሽ ስትላት እንግዲህ ጽናትም ተናደደች። ክሩቤ እዚህ ጋር ግን ምን እየሰራ እንደሆነ ግራ ይገባኛል። ምንስ ብታደርገው ነው? ወይንስ ቢያንስ ቪዲዮውን አትልቀቂብን የጽናትን አስቀምጭላት እኔን እንደፈለግሽ አድርጊው ያላት ቪዲዮ ምን አይነት ቪዲዮ ነው? ሰው ለቪዲዮ ብሎ እንደ ፍቅሩን ይቀማታል። ግን በጣም ተናዳ ለጓደኛዋም ሄዳ ሁሉን ነገር አጫወተቻት። ኪራም እንግዲህ ቁጭ ብሎ ቤቲ ካጠገቡ ሆና ሀሳብ ውስጥ ስምጥ ብሎ ስማ እንጂ እኔ እኮ አንተን ነው የማናግርህ። ይቺ ጽናት ልብን ሰረቀችህ እንዴ? ምንድን ነው እኔ እያዋራሁ ማታዋራኝ እያለችው ነበር። ምንድን ነው አንተ ፍቅር እውር አድርጎሃል እንዴ? ለምንድን ነው የምትፈራጠጠው? ጠጋበል አለችው። አሁን የድሮዋ ቤቲ በፍቅር የሞተችው እንዳልመስልህ ሌላ ቤቲ ነኝ እንድታቅ እፈልጋለሁ። ዘወር በይልኝ አልፈልግም። ያን በሴት ልጅ እድሜ መጫወት ምን ያህል ዋጋ ማሰጠቱን ላሳይህ ነው የመጣሁት አለችው። አንቺ ሰይጣን እኔ እንደፈለግሽ አድርጊኝ፣ ጽናትን ግን አንድ ነገር አደርጋታለሁ ብትይ በዚህ ጄብ ቱቦ ነው የምጥልሽ አላት። ከዛ በኋላ አሁን በቃ አሁንም ምፈራ ነው የሚመስልህ? አልፈራም። በፊት የነበርኩት ቤቲ አይደለም። አሁን ግን አፍህን አትክፈትብኝ ትሰማኛለህ? ጽናትን ደግሞ መቼም አልተዋትም። ፍቅሬን የገደለችው መስዋዕትነትን እንዲከፍል ያደረገችኝ ጽናትን መቼም አልተውም። ወንድ ልጅ ያደርጋል እንጂ አይናገርም። እሱን እንተያያለን። አሁን እግሬን መሳጅ አድርጊልኝ። ኧረ እባክሽ 3 እግር እንዲኖርሽ እፈልጋለሽ። ሰባብሬ ነው የምጥልሽ አላት። ዛሬ በሰጠኝ ልጅ እኔ መዘለፍ አለብኝ ወይ? ስንት መከራዬን አይቻለሁ። ለልጄ ብዬ ነው እዚህ ስራ የገባሁት። በልጄ ግን ትመጻደቅብኛል። ወልዳ ሳትጨርስ እያለች ስትናደድ
ድንገት ጽናት ትገባና ልጄ ነው ያልሽው ልጅ ያለሽ እንዴ ስትላት አሁንም ልጅ የለኝም ያሳደግኳቸው ልጆች። እንግዲህ ክሩቤ ጽናትን አንቺ እኮ በጣም ከብዙ ነገር ጠብቀሽኛል፣ ከቤቲ ከሶሲ እንዲሁም ከሱስ አላቀሽኛል፣ ብዙ ነገር እኮ አድርገሽልኛል፣ አንቺ ስትሞቺ አብሬ ሞታልሻለሁ እያለ ከብዙ ስህተቶች እንትን ብለሽኛል፣ ምረሽኛል ያላትን ሲያል እንዴት ዛሬ እንዴት ቤቲን አምጥቶ ያስገባበት ነገር በጣም ግራ የተጋባ ነገር ሆኖብናል ለሁላችንም። እዛ ላይ በእናቱ ሙሉ በሰማይ ከፍ ቢል ምድር ዝቅ ቢል ብሎ በትናንትናው ዕለት የተናገረውን ሁሉ ረስቶ ዛሬ ማምጣቱ ለሁላችንም ግራ የተጋባ ሆኗል። ጽናት ልቧ ሁለተኛ ድጋሜ ተሰብሯል ማለት ነው። አሁንም ግን ይቺ ሰራተኛ እንግዲህ ሁሉን ታሪኳን እያዋጣቻት እና እያዋራቻት ትገኛለች። ስለ ልጇም ነግራት ቤቲ ናት ልጄን ያሳጣች፣ ልጄን አሳጥታኝ ዛሬ ደግሞ ፍቅሬን ቀማችኝ እያለች ስትላት ይቺ ጋይሲ ናት ማለት ነው። ይቺ ቤቲ እያለች አይዞሽ ወልደሻተሽ ነው ወልዳለሁ ልጅ አቅፌ እመጣለሁ ብሎ ልጅ ሰው ሳይመጡ ቀርቶ ማቅረት በጣም ይከብዳል ስትላት ኧረ እኔ አላቀፍኩም ገና ሆዴ ብቅ ሲል ነው የልጄ የጠፋብኝ እያለች እንግዲህ ሁሉን ነገር ተጽናንተዋል ማለት ነው። ሆኖም ግን ስራዋን ተንኮሏል አሁንም ታቆማለች። ገንዘቡ እስካልተከፈላት ድረስ ትቀጥላለች እንጂ እቺ ሰራተኛ አታቆምም። ቤቲም ገንዘቡን ሳትከፍል እያሸቻት ትገኛለች። እንደውም እዛ ጎዳና ላይ የኪስ እንጀራ ናፍቆሻል፣ እዛ ነው ሞረውርሽ፣ ያንን በሽተኛ ልጅሽን ይዘሽ መኖር ናፍቆሻል እያለች ብዙ ነገር ስታጻድቅባት እባክሽ ወልደሽ አልተጨረሽም አትጻደቂብኝ እያለቻት ነው። እና በጣም ጽናት በጣም አንቺ ታጋሽ ነሽ፣ ይሄን ሁሉ ነገር አድርጋሽ ነው እኔ በሆን ግን እንቅ አድርጌ ነበር እምጥላት አለቻት። አይ ቢኖረኝም ባይኖረኝም ትዕግስት ያስፈልጋል አለቻት። አዎ ልጅ ነው ያጣሽው፣ ልጅ እያጣሽ ዝምቴ ግን ኪራይ የት ሄዶ ነው አለቻት። አላቅም የት እንደሄደ አለች። ብቻ እሳት ለጎርሶ ነው የወጣው። እሳት ተጎሞራ ቤት አስቀምጦ እንዴት እሳት አይለብስም? ቁርሰስ በልቷል? አልበላም። እራትም አልበላም። እኔም ምግቡን እሰራለሁ እትዬ ብቻ ናቸው የሚበሉት። እትዬ ደግሞ ማናት አለቻት። ቤቲ ኧረ እትዬ በይኝ አለችኝ እኮ አለቻት። ደግሞ ለእትዬም በቃቻት። በይ ፈጣሪ ልጅሽን ይማርልሽ ብላት እንግዲህ በዚህ ተሰናብተው ተለያዩ ማለት ነው። እንግዲህ ይቺ ሰራተኛ በጣም ማትሰራውን ይቺ አረመኔ ይቺን ጭራሽ ልጇን ገላባታለች እያለች እንግዲህ ለጽናት የለየላት ናት፣ ሰይጣን ናት ማለት ነው እያለች ነበር። እንግዲህ በዚህ ተጠናቋል። ኪራ ግን አምጥቶ ማስገባቱ ምን ለማለት እንደሆነ ወይንስ ምን አስነክታው ነው የሚያስብል ነገር ያስገምታል። ሁላችሁም እስቲ የራስ ሀሳብ አስተያየታችሁን አስቀምጡ። በዚህ የዛሬው ቪዲዮ ተጠናቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።